ነገር ከቃሉ ጀርባ ራሱ አለ። ስለዚህ ወገኖች ልባችሁን እንደ ሊዲያ ከፍታችሁ ማንም ሰው ይናገር እግዚአብሔር ስለሚያወራ በደንብ አቴንቲቭ ሊስሙት። ኢየሱስ ጌታ ነው። ሃሌሉያ። ጌታ ይወድሃል፣ እናመሰግናለን። በእውነት እግዚአብሔር ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ እግዚአብሔር ወይ ባለፉት ዘመናታችን እስከዚህ ቀን ድረስ ነገሮችን ለበጎ እየቀየርክ ዘመናታችንን ያሳመርክ እዚያ ደርሰናል። አቤቱ ጌታ ሆይ ቅዱስ ቃል እንደሚል ሕግ ደግሞ አሁንም ለመንገዳችን መብራት እንዲሆንልን በኢየሱስ ስም እንድታበራበት እንጸልያለን። ነገን ማንም አልገባበትም። የዛሬ ሳምንትን፣ የዛሬ ዓመትን፣ የዛሬ ወርንም እንዲሁ አንተ ግን በዛ እንዳለህ እናምናለን። አቤቱ በኢየሱስ ክርስቶስ ስም የጻድቅ ሰው መንገድ ሙሉ ቀን እስኪሆን ድረስ ይጨመራል ተብሎ እንደተጻፈ ሙሉ ቀን እስኪሆን ድረስ በኢየሱስ ስም በእኛ ላይ አብራ። አቤቱ በልባችን ላይ አብራ። ልቦች የበሩ ይሁኑ፣ ሀሳቦች የበሩ ይሁኑ። አይምሮ በጌታ በኢየሱስ ስም የተከፈተ ይሁን። መንገዳችንን የሚያጣምም ጨለማ መንፈስ፣ የዲያብሎስ መንፈስ፣ ጨለማ አሰራር በጌታ በኢየሱስ ስም የተመታ ይሁን። ቃልን እንዳንሰማ ኢንተራፕት የሚያደርግ ቃልን እንዳንሰማ ጌታ ሀሳባችንን ዲቪት የሚያደርግ በጌታ በኢየሱስ ስም የተመታ ይሁን። አቤቱ ጊዜውን ላንተ ሰጠን በምትወደው ልጅ በኢየሱስ ስም። ኢየሱስ ጌታ ይባረክ። በጣም የሚገርም ነገር ጌታ ይናገረናል። እግዚአብሔር የተባረከ ይሁን። ዛሬ ማወራው መቆየት በሚል ነው። መቆየት፣ በመገኘት ውስጥ መቆየት፣ በሀሳብ ውስጥ መቆየት፣ እየጸለዩ መቆየት፣ ጊዜን አለማባከን። ተገኝቶ ሳለ መጽሐፍ ቅዱስ ምን በሉት ይላል? ፈልጉት ይላል። ጌታ ተገኝቶ ሳለ ጊዜያችሁን ኢንቬስት አታድርጉት። በተለይ ቤተክርስቲያን ስንመጣ ወገኖቼ አንድ ነገር ነገራችሁ፣ በፍጹም ሀሳባችሁ ዲቪት እንዳይሆን ለራሳችሁም ለአካባቢው አትፍቀዱ። በቃ you've come to get blessed, you've come to listen to the word of God, you've come to see God. እግዚአብሔር ላይ የሚመጣው I don't care who sings, I don't care who preaches, get one thing I know, እግዚአብሔር እዚህ ቤት አለ። ጌታ ያወራኛል። ኢየሱስ ጌታ ነው። ፎከስ ነው። ኢየሱስ ጌታ ነው። አሁን ማን እያወራ? ጌታ እያወራ። ኢየሱስ ጌታ ነው። ለእኔ ይመክረኛል፣ ለእናንተ ይመክራል። እግዚአብሔር መንገዳችንን ያሳምራል። የጻድቅ ሰው መንገድ ዳገት ብቻ አይደለም፣ እግዚአብሔር ዳገቱን እየቆረጠ ያስተካክለዋል። ኢየሱስ ጌታ ነው። መቆየት እና የመጀመሪያውን ሀሳብ መዝሙረ ዳዊት 41 ካለው ሀሳቡን ጀምርና እናነባቸውንም አብረን እያነበብን እንቀጥላለን። እንግዲህ ዳዊት ምን ይላል? እግዚአብሔርን ምን አሉት ይላል እያወራ ደጅ ጠናው። አያችሁ፣ እግዚአብሔር ዛሬ አንድ የሚያስተካክልን ነገር የሰው ደጅ እንዳልጠራ ነው። ማንን ደጅ ጠናው? እግዚአብሔርን ደጅ ጠናው። ሰው እዚህ አንድ ሰው የሰው ደጅ እንዳይጠራ። ኢየሱስ ጌታ ነው። ማንን ደጅ ጠናው? እግዚአብሔርን ደጅ ጠናው። ምን ብዬ ቆይቼ። እግዚአብሔር ኢንስታንት ነገር አይወድም። እግዚአብሔር ነገር እንሰማ አንተ ነው ይፈልግ። አንድ ነገር ይዘና አንተ ጋር አንተን ማዋራት ነው ይፈልግ። ኢየሱስ ጌታ ነው። ስለዚህ ምን አለ ዳዊት? ቆየው። ፕሬዘንሱ ሲመጣ ቆየው። መንፈስ ሲነካኝ ቆየው። ኢየሱስ ጌታ ነው። መቆየት በጣም ነው እግዚአብሔር ቻሌንጅ ያደረገኝ ነገሮች በዚህ ቃል በጣም ይሄ እኮ ንጉሥ ነው እንደዚህ ያለው ምንም ያልጎደለበት ዛሬ አለ ለሁለት ነገር ነው ትጋደሉ፣ ለፖዚሽንና ለገንዘብ ሁለቱም አሉ። ለዛውም የእስራኤል ንጉሥ ሰው ያልቀባው እግዚአብሔር የቀባው ኢየሱስ ጌታ ነው። ዘሩ የተባረከ፣ ወንበሩ የተባረከ፣ አይምሮ የተባረከ፣ ታሪኩ የተባረከ። አሁን ምን አለ? እግዚአብሔር እንደዚህ ነው ንጉሥ። አሁን ንጉሥ ምን ብዬ ቆይቼ። ስለ መቆየት ነው የምናወራው ወገኖች። ቆዩ፣ ስታወሩ ቆዩ። መኪና እየነዳችሁ መንፈስ ከመጣ አጠፋፉና ቆዩ። በዛ መንፈስ እግዚአብሔር ይመጣል። ቤታችን እግዚአብሔር ኑሯችን ላይ ይመጣል። ታሪካችን ላይ ይመጣል። ቆዩ። በቃ ይኸው መልዕክቱ ዛሬ ወደ ቤት ነው። ኢየሱስ ጌታ ነው። ስለዚህ ቆይቼ ደጅ ነው። አዲሱ ትርጉም ደጅ ጠናው ብቻ ነው። ነገር ግን ኪንግ ጄምስ ቨርዥን NIV 1954 ትርጉም እኔ በጣም እሱ ነው ወደው። ሁሉም እነዚህ ቆየው ይላሉ። ቆይቼ እግዚአብሔርን ጠናው።
እንግሊዝኛው ይላል I waited patiently for the Lord and he inclined unto me and heard my cry ይላል። እሱ ኢንክላይን አደረገ። እግዚአብሔርን ዘንበል የሚያደርገው ቆይታ ስትቆይ ይዘምራል። ኢየሱስ ጌታ አዘነበለልኝ ያዘንበልላችሁ እግዚአብሔር ዘንበል ይበል እግዚአብሔር ቆዩ። ክብር ለጌታ ኢየሱስ ይሁን። እንግዲህ መዝሙረ ዳዊት 150 ቻፕተር አለ 150 ቻፕተር እና ይህንን መዝሙረ ዳዊትን አንዱን አውተሮች ውጪ 13 ሰዎች እንግዲህ ዳዊት ጽፈውታል ይባላል። ዳዊት 73 መዝሙር ጽፏል። እዚህ ውስጥ 40ኛው መዝሙር ሄደል ይሄው ምናልባት ማለት ነው። ስለዚህ ዳዊት በ40ኛው መዝሙር ላይ በቻፕተር 1 ቨርስ 1 በኋላ የሚገርም ነገር እናወራለን። ምን አለ ሲነግረን ታሪክ ነው የሚያወራን ወገኖች። ግን ሲጀምር ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁ። ወገኖች የምንቀበላቸው ነገሮች ሁሉ ከእግዚአብሔር ከጀመሩ መጨረሻቸው ያምራል። ታሪካቸው ያምራል። ማንም ደግሞ አይወስድብን። ኢየሱስ ክርስቶስ ጌታ። ስለዚህ መጽሐፍ ቅዱሳችንን አንዴ ዞር ብለን እንድናይ ከአዳም እስከ ኖህ ድረስ ከገና ሲጀመር ከአዳም እስከ ኖህ 10 ጀነሬሽን፣ ከኖህ ደግሞ እስከ አብርሃም 10 ጀነሬሽን፣ ከአብርሃም እስከ ያዕቆብ 2 ጀነሬሽን፣ 22 ጀነሬሽን መተን መጀመሪያ እናወራለን። 22ኛ ጀነሬሽን ላይ የምናገኘው ያዕቆብ ነው። ያዕቆብን የት ሄደን ነው የምናነበው መሰላችሁ? በመጽሐፈ ውልደት ላይ ገለጥ ውስጥ የት ላይ ያለ መጽሐፈ ውልደት ዘፍጥረት ጄኔሲስ መጽሐፈ ውልደት ላይ ምዕራፍ 32 ከ24 እስከ 31 አብይሻ ያነብልናል። 32 ከ24 እስከ 31 ያዕቆብ ለብቻው ቀረ። አንድ ሰው እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈው ባየ ጊዜ የጭኑን ሽብዳ ነካው። ያዕቆብም የጭኑን ሽብዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ አቅሯልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለ። እንዲህም አለ፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰው ጋር ታግለህ አሸንፋለሁ። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔር ፊት ለፊት አየው ሰውነት የምንናቀር ሲል የዚያም ቦታ ስም ፕኒኤል ብሎ ጠራው። ፕኒኤል የሚለው ቃል የግዕዝ መጽሐፍ ላይ እግዚአብሔር ይለዋል ይላል። ፕኒኤል ሲያልፍ ፀሐይ ወጣችበት፣ እርሱ በጭኑ ምክንያት ያለቅስ ነበር። ኢየሱስ ጌታ ነው። ከአራት ጀምሮ ያነበበልን እያሉ ከቻች ገለጭ። እንግዲህ መጽሐፈ ውልደት ጄኔሲስ 32 ከ24 ጀምሮ ያነበበልን ታሪክ ግን እንደዚህ ይላል። ምዕራፍ 32 ቁጥር 1 ገና ሲጀምር ቁጥር 1 ሲጀምር ምን ያመስላል? ያዕቆብን መላእክቶች መጥተው ተገናኙት ይላል። እኔ ሁሉ ጊዜ ይላል እነዚህ የአዲስ ኪዳን የብሉይ ኪዳን ሰዎች ከሰው ጋር ነው የሚገናኙት ከመላእክት ኢየሱስ ይላል። ስንት መላእክት? አንድ ነው። መላእክቶች መጥተው ተገናኙት። ከዛ በኋላ ምን አለ መሰላችሁ? እዛው ምዕራፍ ቁጥር 2 ላይ ይላል የቦታውን ስም መሃናይም አለው። መሃናይም ማለት ምን ማለት ነው? ቱ ካምስ ወይም ደግሞ አካምፓኒስ ማለት ነው። ምን እያለ ነው? ያው ብቻዬን አይደለሁም፣ አካምፓኒ ያደረገኝ ኃይል አለ። ኢየሱስ ጌታ አብሮኝ የሚሄድ ኃይል አለ ብሎ ጀመረ መንገዱን ይላል። ይሄ ቻፕተር የሚያወራው ያዕቆብ ከወንድሙ ከኤሳው ጋር ይገናኝ። ኤሳው ኃይለኛ ሰው፣ ኤሳው ጦረኛ። ኤሳው ያዕቆብን የተለያዩት ተሳስመው አይደለም፣ በረከቱን ወስዶበት የተለያዩት። ስለዚህ ግዴታ መልአክ አካምፓኒ ላይ ያደርግ ያስፈልጋል። መልአክ አገኘው። መልአክ አካምፓኒ ያደረገኝ መሃናይም አሉታልና ከዛ በኋላ እየሄደ ግን ያዕቆብ ፈራ ይላል። መልአክ አጠገብ ሆኖ ፈራል። እግዚአብሔር አያችሁ ሙሴ ሄዳችሁ ወደ ኋላ ስትመለከቱ ሙሴ ከኛ ጋር ካልወጣ አንወጣም ያለው ጊዜያቸው ላይ ታዲያ ከኛ ጋር ተዘምራለው ዛሬ መልአክ ምን ይልሃል?
ከዛ ሙሴ ምን አለ? መልአክ አትፈልግም፣ አንተ ነው የምፈልገው። አሁን ከመልአክ ጋር እየሄደ ፈራ ይላል። ከፈራ በኋላ ምን አደረገ ይላል? ሄደው ያቦቅ የሚባል ወንዝ ጋር ሲደርሱ ይላል ቤተሰቡን ጠቅላላ ላከ ይላል። አንድ ማፕ አለ እዚህ ጋር ወደ ኋላ ወሰደው። ይሄ ነው ቦታው። ታላቅ ያቦቅ ወንዝ ማለት ይሄ ነው። እዚህ ጋር የምታዩት ዮርዳኖስ ደመቅ ያለው ዮርዳኖስ፣ ቀስ ያለችበት ግን ያቦቅ ነች፣ ወንዝ ነች። እሱን አሻገራቸውና መሃናይም ብሎ በጠራው ቦታ ላይ ያዕቆብ ግን አሁን የተነበበልን ቁጥር 24 ላይ ምንድን ነው ያለ? ገና ሲጀምር ለብቻው ቀረ። ለብቻው ቀረ ነው እዚህ ለብቻው ቀረ። እንዲህ እላችኋለሁ በዚህ ተሳቋል ወገኖች፣ ባጋጠማችሁ ነገር ላይ ለብቻችሁ ለብቻው ቀረ። ይጮህ ጀመረ። ሌሊቱን ሙሉ ይታገል ጀመረ። ኢየሱስ ጌታ ነው። ዳዊት ግን አነበብነው ቃል ምን አለ? እግዚአብሔር እንደ ቆይቼ ደጅ ጠናሁት። ያዕቆብ ብቻውን ቀረ። ባል የለም፣ ሚስት የለም፣ ልጆች የሉም፣ ከብቶች የሉም፣ ብቻውን። አሁን ይላል መጽሐፉ አንድ ሰው ሌሊቱን ሙሉ ይታገለው ነበር። ኢየሱስ ክርስቶስ ጌታ ነው። ብቻ ለቀሩ ሰዎች አንድ የሚታገል ነገር ይመጣል፣ ታሪክ የሚቀይር ኢየሱስ ክርስቶስ ጌታ ነው። ብቻውን ቀረ። ከአንድ ሰው ጋር ይታገል ነበር። አሁን ያዕቆብ ምን አደረገ መሰላችሁ? ይሄንን መገኘት ሲሰማ፣ ይሄ መገኘት ሲያገኘው ከዚህ ቦታ ወጣ። አለቀማ አልወጣም ከዚህ ቤት። ኢየሱስ ክርስቶስ ጌታ ነው። አሁን መታገሉን ሲያይ መልአኩ ያደረገው ምንድን ነው? ነካው። ቤቃሪ ነካው። ለምን? መንፈሳዊ ዓለም ትግል አይሰራም። ኮንቨርሴሽን የምትታገል ሰዎች፣ በላይ የምትታገሉ ሰዎች እኔ ጭምር ካለ ትግል አይሰራም። ማውራት ነው የሚሰራው፣ መቆየት ነው የሚሰራው። አሁን መልአኩ ችግሩን አየና ሲነካው አለቀሰ ይላል። ሹልዳው ተነካ። አሁን መልአኩ አንድ ነገር አለ። ምንድን ነው የምትፈልገው? ይህን ጥቅም የተነበበ የምትፈልገውን ነገር ንገረኝ እናውራ። አያችሁ ቅድመ ነው እግዚአብሔር የልሳን ነገር አይፈልግም። በሰላም በሰላም ሰጥቶኝ በሰላም ነው የሚል በቃ አወራ ነው። ጊዜ ወሰድን። እኔ እንኳን ነገርላችኋለሁ። እንግዲህ አንዳንድ ጊዜ ጥሞና ጊዜያችሁ ወስዳችሁ 4 ሰዓት 5 ሰዓት ያጓሉ። ጠቅላላ ህይወታችን መኪና እየነዳችሁ አውሩ፣ በእንትን እየሄዳችሁ አውሩ፣ በመንገድ እየሄዳችሁ በልሳን አውሩ። አንድ የሆነ ፕሮሰስ ሲመጣ ቆዩ። እግዚአብሔር እመኑኝ ታሪካችን ይቀይራል፣ ዘመናችንን ይቀይራል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ምን አለ? በጣም የሚገርም ያዕቆብ ታላቅ ጥያቄ ነው የሚጠይቀው። እንዲቀልድ ጥያቄ ነው የመሰለው። ምን አለ? ምን በላይ ነው? ካልባረከኝ አለቅም። መንፈሳዊ ዓለም ላይ ደግሞ እንደዚህ አይነት ጥያቄ ዝም ብሎ አይመለስም። ምክንያቱም በረከት ማለት ፊደል አይደለም። በረከት ማለት አካል ነው፣ ባራክ ነው። ኢየሱስ ክርስቶስ ጌታ ነው። ከዚህ በፊት ትዝላችሁ ነው ከደበረው ሁላችሁ አውቄ ነው ሆኗል። ከአዳም እስከ ኖህ 10፣ ከኖህ እስከ አብርሃም 10፣ ከአብርሃም እስከ ያዕቆብ 2። አብርሃም ጋር ገና ኖህ አዳም ጋር ገና ስንሄድ ጄኔሲስ 1:1 ምን ብሎ ነው የሚጀምረው? በረሺት ባራ ኤሎሂም ኤል ሰማይም። በረሺት ባራ ዓለም የተጀመረው ባራ ተብሎ ነው። ባራ ማለት ፊደል አይደለም፣ አካል ነው። ያዕቆብ የጠየቀው አንድ አካል ይምጣ። ያዕቆብ ምን ጎደለ? ከብቷል፣ ሀብቷል፣ ሞርጌጅ የለበት፣ ታሪኩ ተቀይሯል። መልካም ሁኔታ ተገኛል። ባረከኝ፣ ባራህን ስጠኝ። ኢየሱስ ጌታ እምጠይቅህ ይሄንን ነው። ታሪኬን አሳምረው። በዚህ ጊዜ ያዕቆብ 135 ዓመቱ 135 years in vain ከንቱ ያለፈ ህይወት ነው። አሁን ግን ባራህን ስጠኝ። ከብት አይደለም የምፈልገው፣ ዘመኔን ቀይሮ
ማነህ? ምን አይነት ሰው ነህ? ሰው ነኝ ማለት አይችልም ነው የፈለገው። ሪኳየር ያደረገው ብሌሲንግ አይመጣም። ከይስሐቅ ላይገኝ ይችላል፣ ከእግዚአብሔር ላይገኝ። አንታቶ ከአባቱ ላይገኝ ይችላል፣ ከእግዚአብሔር አይችልም። እኔ አወናባጅ ነኝ፣ እኔ ያዕቆብ ነኝ፣ እኔ ተበላሸ ታሪክ ያለኝ፣ ለውጠኝ። ኢየሱስ ክርስቶስ ጌታ ለውጠኝ፣ ቀይረኝ። ያዕቆብ ነኝ እኔ። ኢየሱስ ክርስቶስ ጌታ። እንዲህ አይነት ጸሎት ወገኖች፣ እንዲህ አይነት ቆይታ፣ እውነተኛ ቆይታ፣ ትራንስፓረንት የሆነ ቆይታ፣ ሻሎ የሆነ ቆይታ፣ እንደዚህ አይነት ሰው ነኝ። ለውጠኝ፣ ታሪኬን ቀይረው፣ ባራህን ስጠኝ። ጊቭ ሚ ዘ ብሌሲንግ። ይሄ በረሺት ባራህ ይሄ ሸማይ ተብሎ የተባለ ሰማይ የሰራው ባይዘው ከተገራችሁ ስለ በረከት ትንሽ ንገራችሁ። ምናልባት ዝም ብዬ እንዳላችሁ በረሺት ባራህ ማለት ያዕቆብ የጠየቀው በረከት አባቱ አያቱ የጠየቀው በረከት። በረከት ማለት አዳም የተባረከበት በረከት፣ አብርሃም የተባረከበት በረከት። እዚህ ላችሁ ምን አለ እግዚአብሔር? ምን እልሃለሁ አለ። ጮክ በሉ። እባርክሃለሁ፣ ከብት እሰጥሃለሁ አለ። ከብት አለ፣ ገንዘብ ገንዘብ አለ። እባርክሃለሁ፣ ባራህን እሰጥሃለሁ። ባራህን እንዳሉ ታረጋግጡ ለመሰላችሁ ይሄንን በረከት የሚቃወም አለ እግዚአብሔር። ገንዘብ የሚባርኩ ምን እላለሁ? የሚቃወሙንስ አጌንስት የሚመጡት ስለራሱ አብርሃም አለ። በበረሺት ፊት የሚመጡት በባራህ ፊት የሚመጡትን የሚቃወሙን ወይም ካምሳ አጌንስት ዩ አው ካም አጌንስት ነው። ኢየሱስ ጌታ ነው። ለዚህ ነው እዚህላችሁ ነው ባለፈው ስናወራ ስለ ሐማ እያወራን እያለን የሐማ ሚስት አንድ ነገር አለች። አይሁን ከሆነ አለቃለ ባራህ አለ እዛ ቤት መርዶክዮስ ቤት ባራህ አለ። ልትረግመው አትችልም፣ ልትቆም አትችልም ፊቱ። ያዕቆብ የጠየቀው እንዳልኳችሁ ሴንቴንስ ስቴትመንት አይደለም፣ አካል ነው የጠየቀው። የሚቃወሙ ቃወማቸዋል። ሌላችሁ ሌላ በረከት ማን እንደሆነ እንድታውቁት ኤፌሶን 1 ቁጥር 2 ሲጀምር ምንድን ነው የሚለው? በሰማያዊ ስፍራ በሰማያዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት የባረከን የሚለው ክራይስት አለ እዛ ውስጥ። መንፈሳዊ ዓለም ታሪካችን የጀመረው ከክራይስት የባረከን ራሱ ነው የሰጠን። ከዛ ያዕቆብ ተቀበለና ያዕቆብ 1:7 ላይ ምን ይላል መሰላችሁ? በጎ ስጦታ ፍጹም በረከት የሚመጡት ከጎረቤት አይደለም፣ ከሌላ ቦታ አይደለም፣ ከብርሃናት አባት ይወርዳሉ። በዛ ጨለማ የለማል፣ በመጾር የሚደረግ ጥላ የሌለበት፣ ይሄ መደባለቅ የሌለበት በረከት ከዛ ነው የሚመጣው። በረከት የጠየቀው ስም ማን ነው? ማነህ? ያዕቆብ ነኝ። ወዲያው ምን አለ መሰላችሁ? ከእንግዲህ በኋላ የቆዩ ሰዎች እንዲህ ተብለው ይሉት። ብዙ የቆዩ ሰዎች እንዲህ ተብለው ይሉት። ከእንግዲህ በኋላ አታላይ አትባል፣ ያዕቆብ አትባል፣ እስራኤል ትባላል። ኢየሱስ ጌታ። እስራኤል ትባላል። እስራኤል ማለት ምን ማለት? ጋድ ፕሪቬልስ ማለት እግዚአብሔር ያሸንፍ ማለት። ከዛ አንተ ከእግዚአብሔር ጋር ቆምስ በእርሱ ከአሸናፊዎች እንበልጣለን ያለው እስራኤል ትባላል። አሸናፊ ትባላል። ያዕቆብ ብቻውን ቀረ። ይህንን መላቸው ብቻ መቅረት፣ መቆየት፣ እሱን መፈለግ፣ መስማት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ቁጥር 30 ላይ አቤሻም ቦታ እግዚአብሔርን ፊት ለፊት አየሁት። ስንቆይ ሄዶ ሊሆነው ጸሎት ስንመጣ በተለይ ቅዳሜ የምትመጡ ሰዎችን ልለያችሁ አይደለም፣ ሁላችሁ የተባረካችሁ ናቸው። በዛ ጥምቀት የምትጠመቁ ግን ቅዳሜ እግዚአብሔር ይባርካችሁ። የሚገርም ጊዜ መጸለይ፣ አንድ ላይ መጸለይ፣ አብረን በዚህ በህልውና ውስጥ መሆን። ኢየሱስ ክርስቶስ ጌታ ነው። በተለይ ቸርች ስትመጡ አሁንም ዛሬ ደግሞ ይነግራችኋል፣ ጊዜያችሁ አይለፍ በፍጹም። ለዚህ ሀሳብ ጊዜ አትስጡት። አንድ ነገር ነገራችሁ
ሀሳብ ያለ እዚህ ናቸው። የነህምያ ለቅሶ ነህምያ ለቀሰ የሚል እዚህ ናቸው። ነህምያ ነው ያለቀሰው። የሚበላቸው ነው ምን ሆኖ ቅጥር ፈረሰ። ይፍረሳል የሚባለው አስለቀሰ። እሱ ለመሰላችሁ የፈረሰው የሊባኖስ አጥር አይደለም። የፈረሰው የኢየሩሳሌም አጥር ፈርሷል ሲሉ አለቀሱ። ምን ማለት መሰላችሁ? ኢየሩሳሌም ማለት ጀሩሳሌም ማለት የሰላሙ ንጉሥ የሚኖርባት ቦታ ነች። ጀሩሳሌም ማለት የሰላም ንጉሥ ማለት ነው። የሰላሙ ንጉሥ ደግሞ አንተ ውስጥ የሚኖረው ያንተ ጀሩሳሌም ይሄ ነው። የጀሩሳሌም አጥር ሲፈርስ ነው ማለቀስ። ለምን አሁን ማንም ሊገባባት ነው። አሁን ማንም ሊወጣበት ነው። እዚህ ስንመጣ ወገኖች ጀሩሳሌም አጥሩ ነው። በቃ ዝም ብሎ መስማት እግዚአብሔር የሆነ ነገር ቢስራት ያልቃት በደስታ ኢየሱስ ጌታ። አሁን ያዕቆብ በ30ኛው ወቅት ላይ እግዚአብሔር ፊት ለፊት አየሁት፣ ሰውነቴ ደናቀረች የሚለው ቃል ተፈውሰ ፕሪዘርቭ አደረገች። ትጠፋ ነበር፣ እግዚአብሔርን አይቶ ሚድን የለም፣ ልትጠፋ ትችል ነበር፣ ፕሪዘርቭ አደረገች እያለ ነው የሚናገረው። ከዛ ቁጥር 30 ላይ ይላል ያዕቆብ ቁጥር 30 ላይ ይላል ከዛ ብላ ፀሐይ ያቺ የጠለቀች ፀሐይ እስራቸውን ከአባቱ ቤት ሲወጣ ፀሐይ ጠለቀችበት። ድንጋይ መርቆ ድንጋይ ከከርሱ ተኛ አረድ ነው። አሁን ያቺ የጠለቀች ፀሐይ ወጣችለት። ፀሐይ ይወጣላችሁ። ኢየሱስ ጌታ ነው። ፀሐይ ወጣችለት። ይወጣችሁ እግዚአብሔር ሲባረከን ወገኖች፣ እግዚአብሔር ሲባረከን አንተ ጋር ብቻ አይቆምም። በተለይ የምንቆይ ሰዎች ጸሎት ላይ ፕሬዘንስ ውስጥ አምልኮ ውስጥ ሲመለክ የምንቆይ ሰዎች እግዚአብሔር ሲነካ አንተ ጋር ነው የሚያልቀው። ልጅህን የልጅ ልጅህን እንዳታስብ አድርጎ ይባርካቸው። ኢየሱስ ጌታ። አሁን አንድ ነገር ላስገባችሁ ስለፈለኩ እዚህ ጋር ተጽፎ ሆኖላል። ሆሴ ላይ ያሉ ገለጭ ሆሴ 12:5-4 ስሙ እንደዚህ በማህፀን ውስጥ ወንድሙን በተረከዙ የያዘ በጎልማስነቱ ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገረኝ። ያዕቆብ የኖረው በ19ኛና በ20ኛው ሴንቸሪ ነው። ሆሴ የኖረው በ8ኛው ሴንቸሪ። ልዩነታቸውን አስቡ። ያኔ ያዕቆብን ሳይሻገር ቆሞ ቁጭ ብሎ የጸለየ የለመነ እግዚአብሔር ያናገረው ያዕቆብ ያኔ ማንን አናገረ? ከእኛ ጋር ተነጋገረ። አየታችሁኛ? ልትገባው እሺ። ሆሴ የኖረበት ጊዜ 8ኛው ቢሲ ቢፎር ክራይስት ማለት ነው። አቆጣጠሩ ከላይ ወደ ታች ከ20 ወይም 19:18 እያለ ነው የሚወርደው። እኛ ከዓመተ ምህረት ደግሞ አኖሚ ከክራይስት በኋላ አፍተር ክራይስት ደግሞ ስንቆጥር ምናለን 1 2 3 እያለ ነው የምንሄደው። ስለዚህ ያዕቆብ የኖረው በ19ኛው ሴንቸሪ ወይም በ20ኛው ሴንቸሪ ከ20 አስቡት ወርዱ 8ኛው ሴንቸሪ ላይ ነው ሆሴ ነበር። ሆሴ ምን አለ? ወደ ኋላ ሄዶ አባታችን ያዕቆብ ከእኛ ጋር ተነጋገረ። እግዚአብሔር ኢየሱስ ካልመጣ እስከ 8ኛው ሴንቸሪ ድረስ ልጅ የሚያናገረው ዘር የሚያናገረው ለዘር የሚሆን ነገር ይናገራል። እስራኤል ነህ ብሎ ሲለው ሆሴ ጭምር ነው። ኢየሱስ ክርስቶስ ጌታ። ክብር ለጌታ ነው። መቆየት ባለፈው የዛሬ ስንት ጊዜ ብለን ነበረ ስንነጋገር ምናምን ስለ ሀና አውርተን ነበር። ትዝ ይላችሁ? ሀና በሴሎ ከቆዩ በኋላ እሷ ግን አልበላችም፣ አልጠጣችም፣ እምቢ አለች። ከዛ ሴሎ ገብታ አንደበቷ እየተነቃነቀ ድምጿ ሳይሰማ ትጮህ ነበር። ጥያቄዋ አንድ ነው። ልክ ያዕቆብ እንደሚጠይቀው ያዕቆብ የኤሳውን ፊት እንዴት ነው ማየው? ይሄ ነው እንጂ እስራኤል ትቀይር ይሄ እኮ ሀሳብ አለ። ሀና ጥያቄው አንድ ነው። ማንን የፈለገችው? ሳሙኤልን ስጠኝ። አሁን አለ
ቆይታ ተነሳችልና ምዕራፍ 2 ላይ በመጽሐፈ ሳሙኤል ስትሄድ ይላል መልሶ መጣላት። ከመጣላት በኋላ ያለችው እንደዚህ ነው፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። እግዚአብሔር አዋቂ ነው፣ ስራውን ይመዝናል። አትታበዩ፣ በኩራት አትናገሩ። ኢየሱስ ክርስቶስ ጌታ ነው። መካኒቱ ስንት ወለደች አለ? እሷ ስንት ወለደች? አንድ። እግዚአብሔር ሲመልስልህ ያበራልሃል፣ ወደፊት ያበራልሃል። ሄደችና ብላለች ለማን ያለችው? ለመሲሁ መጽሐፍ አስቴር ሄደና በጣም የሚገርም አብይ ያለባት መጽሐፍ ሳሙኤል ሳሙኤል ሁለት ላይ አንደኛ ሳሙኤል 2 ከማን ጀምራ በኩራት አትናገሩ፣ አትታበዩ፣ በኩራት አትስሙ። ይሄ ከጸሎት በኋላ ከቆይታ በኋላ ያለችው አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የኃያላን ቀስት ሰብሯል፣ ደካሞችንም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አልፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሠረቶች የእግዚአብሔር ናቸውና ከእርሱ ላይ ዓለምን በእነርሱ ላይ ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሡም ኃይል ይሰጣል። ለንጉሡ ኃይል ይሰጠዋል። የመሲሁን ቀንድ ከፍ ያደርጋል። ወደ ጸሎት ስትገባ ያልነበረ ብለሰው ርዕሷ ሳሙኤል ስትወጣ ግን ያለችው ይላል እንዲህ ነው የምላቸው ወገኖች፣ ስንቆይ ከአንተ ጥያቄ አልፈን ሌላ ነገር ውስጥ ገባለን። ኢየሱስ ጌታ ቆይቼ እግዚአብሔር እንደዚህ ተናው። አንዳንድ ነገር ልበላችሁ በኋላ ላይ በተለይ ሐዋርያት ሥራ 20 ላይ መጨረሻ ስንጨርስ አንድ ነገር አላለኝና አሁን አንዳንድ ነገር ስለማይደረግ ሐዋርያት ሥራ 19 እና 20 ነገራችን ይዝደል። ሐዋርያት ሥራ 19 ጳውሎስ ቁጥር አንድ ላይ ያንሳች አጵሎስ በቆሮንቶስ ነበረ። ጳውሎስ ደግሞ በላይኛው ሀገር አለፈና ወደ ኤፌሶን መጣ። ከዛ ኤፌሶን መጣ። ኤፌሶን ሰዎች ገና ሲያገኛችሁ ምን አላቸው መሰላችሁ? በመንፈስ ቅዱስ ተጠምቃችሁ ነው። ከዛ እነሱ ምን አሉ? እንደውም አልሰሙንም ማለት። ከዛ ምን አላቸው እሱ? ታዲያ በምን ተጠመቃችሁ? በመጥምቁ ዮሐንስ አለ። መጥምቁ ዮሐንስ እኮ ስለ ኢየሱስ ክርስቶስ ሊነግራችሁ ብሎ የንስሐ ጥምቀት ያደረጋችሁ እንዲህ ይላቸው አመኑ ይላል። ከዛ ላይ ጫንባቸው መንፈስ ነው። ከዛ እግዚአብሔር ረዳው ጳውሎስን በኤፌሶን ከተማ ትልቅ ነገር ነው ጨርቁ እስኪፈውስ ድረስ። ከዛ የአስቄዋ ልጆች ታሪክ ይቀጥላል። የአስቄዋ ልጆችን እንዳሳደዳቸው ሲሰሙ የግሪክ ሰዎችና የአይሁድ ሰዎች ደነገጡ ይላል። ከዛ ዝም ብሎ ዲሜጥሮስ የሚሉት አንድ ብር ቀጥቃጭ ሰውዬ ምን አደረገ ይላል። አንድ ብር ቀጥቃጭ ሰውዬ የአርጤክስስን ስዕል እየሰራ አትራፊ ነበርና ትርፉ ስለተለካ የጳውሎስ ትምህርት ላይ ገኝጽፎ ከተማ ተረበሸች። ከተረበሸች በኋላ ከተማዋ ከዛ በኋላ ጳውሎስ ይሄን ነገር ከተማውን ሲያይ መራት ሲጀምር የከተማው ጸሐፊ መጣና አተረበሹ። እነኚህ የገቡ ሰዎች አርጤክስ መቅደስ መጥቶ ምንም ያደረጉት ነገር የለም። ከዛ ከፈለጋችኋል ዲሜጥሮስ እንደሚመጣበት ያቀርብ ከፈለጋችሁ አንድ በአንድ ተነጋገሩ። ከዛ ጳውሎስ ወጣ ይልና ምዕራፍ 20 ቁጥር 1 ላይ ምን ይላል? ሁከቱ ከበረደ በኋላ ይላል ጳውሎስ የኤፌሶን ሽማግሌዎች ጠራና ከመከራቸው በኋላ ወደ መቄዶንያ ወጣ ይላል። ከዛ እየቀጠለ እየሄደ እያለ መጨረሻ አንድ ከተማ ላይ መጣና ምን አደረገ ይላል? እንደ ነገ ይሄድ ስለነበረ በሳምንቱ መጀመሪያ ቀን እንጀራ ለመቁረስ አብረን ተሰበሰቡ ይላል። አብረው ተሰብሰቡ እያሉ እያለ
እንደነገ በሳምንቱ መጀመሪያ ማለት እሑድ ማለት ከሰዓት በኋላ ከዛ በኋላ ለነገራችሁ የፈለጉት ነገር ከዛ በኋላ እዛ እያሉ ጳውሎስ ሲበሉ ዋሉና ጳውሎስ እንደነገ ሄድ ስለነበረ ነገሩን እስከ እኩለ ሌሊት አረዘሙ። እስከ መቼ? እስከ እኩለ ሌሊት ሲረዝም አንድ ሰው ምን ሆነ ይላል እዚህ ጉባኤ እንደዚህ ሰውት ከስንት እንደወደቀ ታውቃላችሁ? ከሶስተኛ ደረጃ ከሶስተኛ ስቶሪ የወደቀው ሰው የስሙ ማለት አውጤክስ ማለት ታውቃላችሁ? በግሪክኛ ኤፍቲፖስ ማለት ትርጉሙ መሰላችሁ እድለኛው ማለት ነው። እድለኛ ካሁን ጌታ ይረዳል። ከወደቅ እኔ ጳውሎስ አይደለም ብትነቃል ይሻል። ኢየሱስ ክርስቶስ ጌታ። ስለዚህ ያዕቆብን በዚህ መልኩ ካየን ወደዚህ ሁለት በኋላ መጣ። ከዛ በራፍ ያለ መጨረሻ ለዛ ነው ሐዋርያት ትንሽ ካየን እሱ። ስለዚህ ይህን ካየ ያዕቆብ ከቆየ ያዕቆብ ከእግዚአብሔር ከደረሰ ጀነሬሽኑ ከተቀየረ አንድ ነገር ንገራቸው። የባህል እንትኖች ሳላችሁ ያለፉት እዚህ ከቤት ውስጥ ላለፉት 4 ሳምንት የተካፈለውን ቃል በዚህ አውድ ንገራችሁ። ያለፈው ሳምንት የተገለገለው ምንድን ነበር? አንደኛ ዜና፣ ሁለተኛ ዜና ባለሰሳ ንግስት ሳባ አንደኛ ዜና ወዴት ሄደች? ወደ ንጉሥ ሰለሞን ሄደች አይደል? ንጉሥ ሰለሞን ጋር ሄዳ የተነበበልን ቃል ምንድን ነበር? ያልተፈታላት እንቆቅልሽ አልነበረ። ያልተፈታላት እንቆቅልሽ ያልነበረው ለመሰላችሁ ንጉሥ ሰለሞን ጋር ሄዳ በሁለት ቀኗ ተመለሰች። ቆይታለች። ስንት ጊዜ ያጥሪ? 6 ወር 6 ወር ጠቢቡ ጋር ቆይታለች። ታሪኳን ስትናገር ንግሥት እኮ ነች። ብዙ ነገር ያላት ነች። ነገሯ ተፈታላት። የዛሬ ሳምንት ጌታ ነበር። ከዛ በፊት 1 ሳምንት ወደኋላ ምንድን ነበር? ለፖተር ወርክስ አገውና ሸራ ሰሪው በመንኮራኩሩ ላይ ስራለው ጭቃ ብቻ ነው ተጠያቂ የሚሆነው አይደል? ስለዚህ የቆዩ ነው እስቲ ወደውይ ሐሳቡን ያረግ እሱን እየሰማን በመገኘት ውስጥ ሆነ ቆይ መንኮራኩሩ ላይ ቆይ እስቲ ወደውይ ጌታ ይደረግ። ከዛ ደግሞ 1 ሳምንት ወደኋላ ምን ነበር? ወደ ጽዮን ተራራ ምን ብላችሁ አልነበራችሁ ማለት እነዛኛው ኢየሱስ ጌታ። ወደ ጽዮን ተራራ ደርሳችኋል። በጣም የሚገርማችሁ ታሪክ ነገራችሁ። የዛ ጊዜ የተማረው ትምህርት ላይ ወደ ጽዮን ተራራ ደርሳችኋል። በዕብራውያን መጽሐፍና እንደገና ዜና ላይ ኮምፓሪስኑ ምንድነው? የሲና ተራራ ማውንት ሳይናና ማውንት ዛያን ነው የሚያወዳድራቸው። ስሙኛው ማውንት ሳይና ላይ አለ ሲናገር ዛሬ 3 ዓመት ማውንት ሳይና ላይ ማውንት ሲና ላይ ተራራውን የነካ ይወገር እንደተባለ ሰምታችኋል። በተራራ ላይ ክብር ስለወረደ በተለይ ዘዴውን አስረግጥ ባልሰስጋያችሁ ታነቁና ቅጥር ስላላቸው እንዳያልፉ ተራራውን የነካ ሰው ይወገር፣ እንስሳ ከሆነ ደግሞ ተወግቶ ይገደል። በዛ መከራ ውስጥ ሙሴ 40 ቀንና 40 ሌሊት ማውንት ሳይና እሳት የሆነ ተራራ ላይ ቆየ። ምን አለ? ከዚያ ብራውታ ሲነገር እንቀጠቀጣለሁ፣ እፈራለሁ፣ የማየው ነገር የሚያስፈራ ነው አለ ሙሴ። አሁን ያላችሁት ዛዮን ነው። ሙሴ እዛ 40 ቀን ከቆየ ጽዮን እንዴት አትቆዩ ነው? ኢየሱስ ክርስቶስ ጌታ። ጽዮን ስትደርስ ጽዮንን ትመስላለች ሲል የመጀመሪያ ጌታ ወደ እግዚአብሔር ከተማ ፕሬዘንስ ማለት ወገኖች ከተማ የገባህበት ቦታ አንድ መገኘት ያለበት ፕሬዘንስ ኢየሱስ ጌታ። ብዙ አላፎች ተሰበሰቡበት፣ ብዙ መላእክቶች አሉበት፣ የሁሉ ዳኛ የሚሆን እግዚአብሔር አለበት። ከሁሉ ደግሞ የሚጣራ ወደ ክርስቶስ ደም ደርሳችኋል። ሙሴ እዛ ከቆየ እኛ እዚህ ቤት እንቆይ ወገኖች። ከሰዓት ጋር አትታገሉ። ኢየሱስ 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 ነው። ጌታ ይሁን። በጽዮን ተራራ መቆየት የታችሁ ሳምንት ጌታ ወገኖች፣ ክብር ለጌታ ይሁን። እቆያለሁ ውስጥ ያላችሁ ጨምሮ እቆያለሁ ጌታ ወይ በመገኘት ውስጥ እቆያለሁ።
አንተ ስትመጣ አላባክነው ጊዜ አካቲና ማሃቶራ ባራጂና አርቤቴና ማሃቶራ ሼካቲ ቢግዲና ማሩባ ጋባቦሳ አጀዴ ሄዴና ሞዋ ኤርፓርታና ማዲያ የምንለወጥበት የምንታደስበት የምንቀየርበት ታሪክ የሚለወጥበት የጽዮን ተራራ ኢየሱስ ማላባጋዳራ ቦዳና ቦታ ኢየሱስ እቆያለሁ ጌታ ሆይ ሰዓታ ላይ የት ሄደዋል የት ሄዱ ካንተ ውጭ ጌታ ሆይ በመገኘት ውስጥ እቆያለሁ አጂና ማላላ ቆራባላ ባጋዳ ሞሳ ሬሄቴ በገደበያ ነገር የሚፈታበት እንቆቅልሽ የሚፈታበት ታሪክ የሚቀየርበት በሽታ ሊፈወስበት ኢየሱስ የሚገኝበት ከየት ሄዳል የት ሄዳል አሊባዳና ማሩዳባስ ኢየሱስ ኢየሱስ አቤት 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 ኢየሱስ ልጨርስላችሁ ነው ጸልያ ክብር ለኢየሱስ ክብር ለኢየሱስ ከቻላችሁ በጭብጨባ ሊና ሃሌሉያ ኢየሱስ ሃሌሉያ ነገሬን እንዲህ ልጨርስላችሁ ትንሽ እንጸልያለን መዝሙር 40 የጀመርንበት ቦታ እንድናጨርስ መዝሙር 40 አሁን ቀስ እያልን እናነባለን እዚህ ጋር ተጽፏል ባልተሳሳት መዝሙር 40 ጽፌዋለሁ ከዚህ በፊት ያለው ካልጻፍኩት እሱ እናነባለን መዝሙር 40 ቁጥር 1 ጀምሮ የለም መዝሙር 40 አብረን እናነባለን ከቁጥር 1 ቀስ እያልን አብይሻ ነገር ስሙ መጀመሪያው ምንድን ነው የጀመረው አሁን ይሄን እየጨረስን እንሄዳለን መልእክቴ መጨረሻው ላይ ነው ቆይቼ እግዚአብሔርን ደጅ ጠናሁት ቆይቼ እግዚአብሔርን ደጅ ስጠናው እንደዚህ ሆና አብይሻ ቆይቼ እግዚአብሔርን ደጅ ጠናሁት እርሱ ዘንበል አለልኝ ጩኸቴንም ሰማ ስሙ እርሱ ዘንበል አለ ጩኸቴን ሰማ በዚህ ኮንቴክስት እንድትረዱ ነው አሁን እንዲህ አይነት ትምህርት አላስተምራችሁ ስትቆዩ እግዚአብሔር ይሰማችኋል አይደል ትምህርት እንደዚህ ተዘጋጅ ነው ግን አንድ ነገር አለ ኦኬ በዚህ መረዳት አሁን በእኛ ኮንቴክስት እግዚአብሔር ሰማ ማለት የፈለጉትን ጥያቄ እንደምፈልገው መለሰልኝ በዚህ ግን እንደዛ እግዚአብሔር ሰማ ማለት እንደፈለገው መለሰልኝ እንደሚፈልገው ይመልስልናል ኢየሱስ ጌታ እንደምፈልገው አይደለም ለኔ ቢሻለው ላይ መጣ እግዚአብሔር ሰማኝ እግዚአብሔር ሰማኝ ከጥፋት ጉድጓድ ከረግረኞች ጭቃ አወጣኝ ከጥፋት ጉድጓድ ከረግረኞች ጭቃ ረግረኞች ጭቃ ታውቃላችሁ መርገጥ የማይቻልበት የህይወት አይነት የቱ ጋር ትረግጡ የቱ ጋር ድንገት ከረግረኞች ጭቃ ስቆይነት እጄን ያዘው ምን አደረገኝ ጎትቶ አወጣኝ ሆረብን ፒት ይለዋል ጊዜ ሆረብን ሆነ ፒት ውስጥ ከጭቃ ውስጥ አወጣኝ ስቆይ አወጣኝ በፕሬዘንሱ አወጣኝ በመገኘቱ አወጣኝ በችሎታው አወጣኝ ኢየሱስ ጌታ አወጣና የርናን ለቤተው ስሙ የተዳስከመጠ እግሮቼን በድንጋይ ላይ አቆማቸው እግሮቼን በድንጋይ ላይ አቆማቸው በዚህ ዘመን እንደዚህ ሆነልን በዚህ ሳምንት እንደዚህ ሆነላችሁ እግሮቻችሁን በድንጋይ ላይ አቆሙ ጌታ ሃሌሉያ አቆመውና እንደነሳችሁ አረማመዴን አጸናው አቆሞቻቸው ዋግን እንዳያረጋቸው አረማመዴን አጸናው ነገ ላይ ገባ የሚቀጥለው ሳምንት ገባ የዛሬ ዓመት ላይ ገባ አጸናው ወንገዴ ኢየሱስ ክርስቶስ ጌታ ጌታ ኢየሱስ ስም ይባላል አብይሻ ከተሩ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ መዝሙር ጠፍቶበት የነበረ ሰው አንዳንዴ እኮ እንደዚህ ይሆናል ህይወት መዘመር አትችልም መዝሙር ይጠፋል ሲመጣ ጌታ የድሮ መዝሙር አልመሰለ አዲስ መዝሙር አፍ ውስጥ ይከተዋል አዲስ መዝሙር በአፌ ጨመረ ሰው ሁሉ ሲያገኝ ይስቃል ይገርማል እግዚአብሔር ካለየ ሰው ሁሉ ሲያገኝ ይስቃል ለምሳሌ አፍ ላይ ማንጓጓት ሰው ዝማሬ እልል ነው ምትባለ አዲስ ዝማሬ አፍ ውስጥ ይከተዋል ኢየሱስ ጌታ ሃሌሉያ አዲስ ዝማሬ በአፌ ጨመረ አሁን እዚህ ጋር ቆማለሁ ይሄን አረጋለኝ
ሰው ምን አይነት ሰው ንጉስ? እኔና እናንተ ማሃዋጭ ሆነ ብዙ ነገር የሚያስፈልገን እንኳን መስል እንኳን በእውነት እኔ ገርመኛል። እኔንም ራሴ ሳይ ይገርመኛል። ብዙ ማድረግ እንደሚያስፈልግ ንጉስ እያለ ከጮኸ እኔ ማለት እንዴት ብዙ ልቆ ያስፈልጋል፣ ብዙ ልቆ ያስፈልጋል። እኔ ባለፈው ነግሬያቸዋለሁ። አንዴ ለቢቢሲ ጮህላት እዚህ ቦታ ነግሬያቸዋለሁ። ትቼለታለሁ የኔን ጉዳይ የሚለው የተጫወተ እኔ ትቼለታለሁ አንተ የኔን ጉዳይ ያልተከተለች ትቼለታለሁ ስትራሳ መዝሙር አቋርጣ መጣችና ጉዳይ የለህም እንደለች ጉዳይ አለን እኛ የምንጮህበት ብዙ ጉዳይ አለ። ንጉሥ ነው እንዲህ የሚለው ከረግረግ ጭቃ አወጣኝ፣ በድንጋይ ላይ አቆመኝ፣ አረማመዴን አጸናው፣ በአፌ አዲስ ጭማሬ ጨመረ። ለዚህ ቤት በሌሲት መሆን የምንፈልግ ሰዎች እንቆይ፣ ቤታችን ሄደን እንቆይ፣ መኪና የረዳች ቆዩ። አዲስ ነገር ይዘምን መጣ፣ አዲስ ነገር ይሽመጭ። ኢየሱስ ጌታ ስትናጭ ቤቱ ይቀየራል፣ ስትገቢ ቤቱ ይቀየራል። አዲስ ነገር ነው ይዘምጣው። አዲስ ማለት ሰው ያለበት ሰው ያለቀው አዲስ ኢየሱስ ጌታ ይሄንን አረገልኝ። እሱ ጋር አሁን እኮ ዋናው ሀሳብ የገባ በቃ ገና ላቆየት አውቴክስ ካለ እንዳይመጣ ግን ይገርማቸዋል። እሱ ካልኩ በኋላ ጉባኤው ነጥቷል፣ ሰርቷል። የእግዚአብሔር ቃል ሁለት አፍ ያለው ሴት የሚለው ሰርቶ ኢየሱስ ጌታ። ስለዚህ እንደዚህ ካለ በኋላ ቁጥር 6 ላይ ቁጥር 5 ላይ ስሙ አሁን የሚሆነው ነገር የቆየ ሰው የሚያወራው ስሙ ቁጥር 5 ላይ ያባሪሽ አቤቱ አምላኬ ያደረግከው ታምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራው ብናገርም ከቁጥር ሁሉ በዛ። ስሙኝ አቤቱ አምላኬ ሆይ የሚገርም ነገር ነው። ስሙኝ ታምራት በዛ። ምንድን ነው ያየው? እዛ ቤት ገብቶ ሲቆይ ምንድን ነው የሆነ? አንድ ሌላ ነገር ማለት ነው። ከረገብ ብቻ ጭቃው ድንጋይ ላይ ብቻ አረማመዱ ብቻ ታጸናለት፣ አዲስ ማር ብቻ ተጨመረለት። ታምራት በዛ። ብናገረው ማለት አንድ ታምራት በዛ። ባወራው ማለት አንድ ታምራት በዛ። ኢየሱስ ጌታ ከተማር ሐሳብህ ምንም ሐሳብህ ምንም የሚመስለው የለም። ሶስት ነገር ስሙ። ታምራትን ሐሳብህን የሚመስለው የለም። ከዛ ባወራው ከቁጥር በዛ። እርግጠኛ ነኝ ይሄ ሰው ተነገርኳቸው ገንዘብ አለ፣ ስልጣን አለ፣ ሁሉ ነገር አለ። ሌላ ነገር ምን ሆነለት? ምዕራፍ ቁጥር 6 መስዋዕትንና ቁርባንን አልወደድህም፣ ሥጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም። ስሙ እንደ ኦልድ ቴስትመንት ከዳዊት ከኢየሱስ ድረስ 14 ጀነሬሽን እዛ ቤት ቁጭ ብሎ ቆይቶ እየጸለየ አንድ ነገር መጣለ። ምን አልመሰላችሁ? መስዋዕትንና ቁርባንን አልወደድክም። ታሪክ ልትቀይር ነው ያለ። ታሪክ ሊቀይር ነው አለ። ከዛስ አምላክ ምን አለ? ሥጋን ምን አልክልኝ? አዘጋጀህልኝ። አሁን እያመሰላችሁ እንደዚህ ነው የማስበው። እንደዚህ ነው ማስበው። በእግዚአብሔር መገኘቱ ሲቆይ በእግዚአብሔር መገኘቱ ሲሆን ትሪኒቲ የሚያወጡት ወሬ ነው የሚሰማው። መልአክ የሚያወጡት ማለት ነው። አምላክ የሚያወራው ወሬ ነው የሚሰማው። በዳዊት ዘመን መስዋዕትና ቁርባን ይቀራል ማለት በምን ታምነው? አይሁድ እኮ ገብቶ የሚያደርገው እኮ የበግ ቁርባን ይቀራል። የፍየል ኃጢአቱ በፍየል ላይ ፍየሉ ወደ ምድረ በዳ ይለቃል። ኮረማ ይፈለጋል። ዋኖስ ይሄ በቃ ማይቀር ነው፣ ሊቀየር ነው። እንዴት እያለ ያው ታምራት በዛ። ሐሳብን እንዲመስል የሚለው መሰላችሁ? እንዴት ነው እያለ የጸለየ ያለ መሰላችሁ? ሥጋን አዘጋጅልኝ ሲል ሰማው። ሥጋን አዘጋጅልኝ ሲል ደናናው አምሮ መስዋዕትና ቁርባንን አልወደድህም፣ ሥጋን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበውን መስዋዕት አልሻም። በዚያን ጊዜ አሉ እነሆ መጣሁ፣ ለእኔ በመጽሐፍ ሥራ ተጽፏል። ለመጣ ነው ትሪኒቲ ውስጥ ሆኖ ለመጣ ነው
ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄንን ቢነግረን ኩልና አርጉ ቢነግረን መሰላችሁ አብረን እንድናደርገው አቤሻውያን በጣም የዚህ ላይ ይኖራል። ዕብራውያን 10:5-12 ሰሙት እንደዚህ ዕብራውያን 10:5-12 ላንብበላችሁ። አቤሻውያን ላንብበላችሁ። ሰው እንደዚህ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ምን አላልክም? ደስ አላለህም። በዚያ ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደዚህ ተጻፈ፣ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩኝ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህን ሕግ የሚቀርቡ ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ጉድ ነው ኢየሱስ ጌታ ብሏል። ከዛ ሁለተኛው ሊቆም ፊተኛው ይሻላል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ቀድሰናል። ሊቀ ካህናትን ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ቁጭ ብዬ ሰማሁ። ዳዊት ይህንን ቆይቼ እግዚአብሔር ደጅ ጠናሁት። ክብር ለጌታ ይሁን። ሁለት ነገር ናችሁ ጨርሳለሁ። ከዛ ያለው አቤሻምን የቱታነብን መሰለ። አቤት ኢየሱስ፣ አቤት ኢየሱስ። ቨርስ 9 ላይ ያለው መዝሙር 49 አንብበልንና ስሙ። በታላቅ ጉባኤ ጽድቅን አወራው፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ። በቃ በዚህ ጨርሳለሁ። ምን እንዳለስ በታላቅ ጉባኤ ውስጥ ስለ ሰለሞን አላወራም፣ ስለ ልጆቼ ስለ ልጆቼ አላወራም። አሁን በታላቅ ጉባኤ ማወራው ስለ ጽድቅ ነው። አሜን። በበይ ይላል። ስለ ጽድቅ ማውራት ማለት ምን ማለት ነው? ስለማን ማውራት ነው? ጮክ በል ስለ ኢየሱስ። በቃ ይሄው ማውራት በትልቅ ጉባኤ ቆይቼ ስወጣ ያገኘሁት ስለሆነ ከአሁኑ በኋላ ለንጉስ ማወራ ስለዚህ ከዛ ቀጠለ ለምን አለመሰላችሁ? እዛው ላይ ጽድቅን አወራለሁ በኋላ ካላወራ አንተ እነሆ ከንፈሮቼን አልከለከልክም፣ አንተ ጽድቄን ታውቃለህ። ታውቀዋለህ። ሰሙኝ ይኸውላችሁ፣ ይኸው ያንተ ጽድቅ አንድ አካል እዚህ ጋር አለ። በምናባችሁ ሳሉ እዚህ ጋር ለሁለት አለ ያወራል ዳዊት። ስለ እሱ በማውራው ካሁን በኋላ ስለ ሌላ አላወራም። አንተ ጽድቄን ታውቀዋለህ፣ እኔ ጽድቅ የለኝም። እሱ ነው ጽድቄ፣ እሱን ደግሞ አንተ ታውቀዋለህ። ኢየሱስ ክርስቶስ ጌታ። ሃሌሉያ። አንተ ታውቀዋለህ ጽድቄ። በታላቅ ጉባኤ ማውራው ነገር ይሄን ብቻ ነው። የሚቀጥለው መርሳል ባቢሽ እውነትህን በልቤ ውስጥ አልሰወርኩም። ይኸውላችሁ እንዲህ ነው ውስጣችሁ እውነት ነው። ውስጣችሁ የእግዚአብሔር ታምራት ኢየሱስ ክርስቶስ አለ። ዳዊት እንዲህ አለ፣ በልቤ ብቻ አልሰወረውም። ምን እለዋለሁ? ማዳንህን ተናገርኩ፣ ምሕረትና እውነትን ከታላቅ ጉባኤ አልሰወርኩም። ምሕረትና እውነትን ከታላቅ ጉባኤ አልሰወርኩም። ይሄንን ነገር አሁን በዚህ ቨርስ ነው የምጨርስላችሁ። አንድ ያለን የአዲስ ኪዳን ነገር ጳውሎስ ቅድም ነገርኳችሁ። ሐዋርያት ሥራ 19 ነገርኳችሁ። ሊታምር ያደርጋል 20 ደግሞ መጣ እና እነ ኤፍቲቆስ ወደቁ። እሱን አስነሳ። መጨረሻ ላይ ይላል 20 ምዕራፍ 20 21 መሰላችሁ። መጨረሻ ላይ ሐዋርያት ሥራ ጳውሎስም ሊሰናበታቸው የኤፌሶስን ሰዎች ለመጨረሻ ወደ ኢየሩሳሌም ሄዱ። ቻው ያላቸው በቃ ያለ መጨረሻ ያላችሁ መሰላችሁ። አብይሻምብል ነው ሲል ወደ እግዚአብሔር ቃል ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከሩ በጉባኤው በየቤታችሁ አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳች እንኳን አላስቀረሁባችሁም። ቅድም ዳዊት ምን አለ? ቅድም ዳዊት ምን ያለ? በታላቅ ጉባኤ ምሕረትና እውነትን ከታላቅ ጉባኤ አልሰወርኩም። ኢየሱስ ጌታ። ቆይተው የወጡ ሰዎች ያዩትን አይሰሙም። የሚያውቅ አንድ ነው። ማዳናቸው፣ ጽድቃቸው፣ ጌታቸው ኢየሱስን ትሪኒቲ ሲያወሩ ያው ያዩትን ወጥተው ያወራሉ። በጌታ ፊት ቆይ ወገኖች
በጌታ ፊት እንቆይ። ነገራችን ሊቀየር ትፈልጋላችሁ? ቆመን እንጸልያለን። ቆይቼ እግዚአብሔርን እንድጠራው ያለ መቸኮል ትንሽ ቆይ፣ ያለ መቸኮል ትንሽ